ቢጋሺ መጡ እንዴ? እግዚአብሔር ይመስገን። ጋሺ ፈልጌዎት ነበረ። ማህሌት ዝናን ለማግኘት ሰበብ ነው የምትሆነው። ምን አይነት ሰበብ? ሞገስ፣ በብዙ መንገድ በአእምሮ ብስለት መብለጥ አለብን። ኤፍራታን መጠቀም አለብን። ምክንያቱም ዝና ስለ ማህሌት ኤፍራታን ኤፍራታን በብዙ ነገር መደለል ይቻላል። ብዙም አታስቸግረንም፣ ግን ወይ ደግሞ ማስማማት ወይ ደግሞ መያዝ አለብን። የፈጣሪ ያለ አይኔ ነው ወይ እሷ ነው እያየሁት ያለሁት? ቆይ ተረጋጋ ሞገስ፣ ተረጋጋ። ቆይ ይቻት ነው። ቆይ ተረጋጋ። ሆናል። ዝና እኮ ሊኖር ይችላል። ትንሽ እንጠብቅ። አሁንም እየፈራን ሞገስ፣ ከፈራ በቃ ወደ ቤት ሂድ። ፍርሃቴ ከወንድሜ ይበልጥብኝ። ሁለተኛው አሳ በእጃችን ገብታለች። የመጨረሻውን አሳ ደግሞ ቀጥለውን እንይዘዋለን። ና ተከተለኝ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም እንደተለመደው ሀሳብ አስተያየታችሁን እየጻፋችሁልኝ አብራችሁን ቆዩ። ዛሬ ይዤላችሁ የመጣሁት ምሳሌ ድራማ ነው ማለት ነው። እንግዲህ ምሳሌ ድራማ ላይ ባለፈው ክፍል ማህሌት እንግዲህ መድብል እንደያዛት ሁላችሁም ማየታችኋል። ያላያችሁን የዛሬ ነግራችኋለሁ ማለት ነው። እንግዲህ ማህሌት በድፍረቷ የተነሳ እንግዲህ መድብል እጅ እንደገባች ሁላችንም እናውቃለን። መድብል ግን ያው አንድ ክላስ ውስጥ ዘግቶባት ወደ ውጭ ወጥቶ ነበረ። ነገር ግን ወይዘሪት ማህሌት ይህ ሁሉ አልበቃ ብሏት እንግዲህ ሌላ ጥፋት ለማጥፋት ዛሬ ደግሞ ወስና ተነስታለች። እሱም ምንድን ነው? ያው ምሳሌ በተደጋጋሚ ጊዜ የሰው ድምጽ እየሰማች ስለነበረ ያው ቅድስት እያረሳሳቻት ነበረ የያዘቻት። አሁን ግን ምንድነው እዚህ ቤት ውስጥ የተፈጠረ ያለው በማለት ያው ልጅቷ በጠዋት ተነስታ ድምጽ ስትሰማ እንግዲህ ድምጽ ወዳለበት ክላስ በመሄድ በሩን ከፍታ ገብታለች ማለት ነው። ግቢው ማን ነው ክላስ ውስጥም ከገባች በኋላ እንግዲህ ማዬ ምን ታደርጊያለሽ እዚህ? እንዴት እዚህ መጣሽ? ምን ትሰሪያለሽ ነበር ያለቻት። ነይ እስቲ ምሳሌዬ ነይ ሳሚኝ፣ አልናፈኩሽም ስትላት፣ እንዴት እዚህ መጣሽ እያልኩሽ ነው። ለምን እዚህ መጣሽ ስትላት፣ ይሄ አጎትሽ ነው ያመጣኝ፣ አጎትሽ እኮ ነው አምጥቶ እዚህ ያሰረኝ ብላታለች ማለት ነው። በማለትም እንግዲህ ያው ምሳሌም በጣም እየፈራቻት፣ ምክንያቱም ካሁን በፊት ያደረገችባት ግፍም ስላለ ፈራ ተባ እያለች እንግዲህ ቀስ ብላ ሰላም ብላታለች ማለት ነው። ቢሆንም ግን ማህሌት የተለያዩ ቅጥፈቶችን እየነገረቻት ነበር እንግዲህ ለልጅ መነገር ያለበትን። ምክንያቱም እሱ ምንድነው ብሩክ እንደጠፋ እንግዲህ ምሳሌ ምንም የምታውቀው ነገር የለም፣ ተደብቋታል። በፊት የታከመችበት ሀገር እቃ ረስታው እንደመጡንና ያንን እቃ ሊያመጣ እንደሄደ ነው ምሳሌ የምታውቀው። እና በጣም ነው የሚገርመው ማለት ነው። ማህሌት ግን አባትሽ የት እንዳለ ነግርሻለሁ፣ ነይና ሳሚኝ፣ ወይንም ደግሞ ነይ እቀፊኝ፣ ካቀፍሽኝ አባትሽ የት እንዳለ ነግርሻለሁ ነው ያለቻት።
ናይ አባቴ እኮ ያለው በፊት የታከምኩበት ሀገር ነው ቀረስተን ስለነበረ እሱን ሊያመጣ ነው ሄደው ስትላት፣ አይ እንደዛ እያሉ እየዋሹሽ ነው እንጂ አባትሽ እዛ አይደለም ያለው ሞቶም ሊሆን ይችላል በማለት እንግዲህ መልሳላታለች ማለት ነው። እንደዚህ ማለት አልነበረባትም፣ ግን ከማህሌት ከዚህ የተሻለ ምንም አይነት ነገር ልንጠብቅ አንችልም። ማህሌት ያው የምትታወቅ ናት ማለት ነው። እና ውድና የተከበራችሁ ቻናል ላይ ቤተሰቦች እንግዲህ እንደዛ አዋስታ ልጅነቷን ተጠቅማ እንግዲህ ይዛታለች ማለት ነው። ቅድስትም እንግዲህ ስትነሳ ከስሯ አልነበረችም ማለት ነው። ምሳሌ በጣም ነበር የደነገጠችው። ምሳሌ እያለች በተደጋጋሚ ጊዜ ምሳሌን ብትጣራም ያው ምሳሌና አጠገቧ አላገኘቻትም ማለት ነው። በጣም ነው የሚያስደነግጠው እውነት ለመናገር ምሳሌ ተይዛ እንግዲህ ሁላችንም ባለፈው ክፍል ላይ ምን ታደርጋታለች? አንገቷን አንቃት ገላት ይሆን ወይስ ምን ታደርጋታለች? ምክንያቱም ከማህሌት መልካም ነገር መጠበቅ ማለት በጣም ከባድ ስለሆነ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ቅድስትም በጣም ስለጨነቃት እንግዲህ እነሱ ወዳሉበት ክላስ ሄዳ ብትለምናትም ልትሰማት አልቻለችም። ልጅቷን ከምገላት ሂጂና ቢላ አንጥተሽ ከእግሬ ላይ ቁረጭልኝ ነበር ያለቻት። እንግዲህ እግሯ ተፈቶላት እንግዲህ ምን ልታደርግ እንደፈለገች ሁላችንም አብረን የምናይ ነው የሚሆነው። ቅድስትም ግን አሁን እመጣለሁ በማለት ወደ መድብል ነበር የደወለችው ማለት ነው። መድብል ጋም ስትደውል መድብል በጣም ነበር የተቆጣት። እንዴት እዛ ክላስ ስትሄድ ዝም አልሻት? ጠብቂያት ብዬሽ ነበረ እያላት ነበር። እሱ አሁን ምንም አይጠቅመንም መድብል፣ ልጅቷን የበተኛውበት ነው ተነስታ ሄደችው። ስለዚህ ግን አሁን ምን እንዳደርግ ትመክረኛለህ ወይስ አንተ ትመጣለህ? መተሽ ካልፈታሽልኝ ልጅቷን እገላታለሁ እያለች ነው። ስለዚህ ምን ባደርግ ነው የሚሻለው በማለት መድብልን ስትጠይቀው እንዳትፈችላት ምንም አታደርጋትም በማለት እንግዲህ መሆን ያለበትን ነገር እንድታደርግ እንዲሁም ደግሞ እሱ እየመጣ እንዲሁም እዛው ሰፈር እንደደረሰ ይነግራታል። ያው ቅድስትም በጣም አስተዋይና ብልህ ሴት ስለሆነች እንግዲህ አድርግ የተባለችውን ነገር ብቻ ነበር ያደረገችው። ነገር ግን ማህሌት እንደምንም ብላ ለመውጣት ሞክራ ነበረ። ያው መድብል ከየት መጣ ከየት ሳይባል መጥቶባታል እንዳያችሁት። መድብል ከመጣ በኋላ ራሱ ልጅቷን አንቃት ነበረ እንዳያችሁት፣ ጉሮሯን ይዛት ነበረ። መድብል ግን እንደሚገላት በእርግጠኝነት ሲነግራት እንግዲህ ምሳሌ ለቃታለች። ምሳሌ ለቃ እንግዲህ ወደ የምታርፍበት ክላስ እንድትሄድ ነግሯታል። መድብልም ካሁን በኋላ ምሳሌ መጠንቀቅ እንዳለባት እና ከዚህ ወዲያ እሱ በህይወት እያለ ምንም አይነት ችግር እንደማይደርስባቸው ለቅድስትና ለምሳሌ ነግሯቸዋል። በጣም ደስ የሚል ነገር ነው። እኔ አንድ ነገር ደስ ያለኝ ነገር ምንድን ነው፣ ምሳሌ ማህሌት እዛ ቤት እንዳለች ማወቋ ራሱ አንድ ነገር ነው። ምክንያቱም ቅድስት ተሳቃ ሞተች። ተሰማት ይሆን አልሰማቻት ይሆን እያለች ተመሳቀቅ አንደኛቱን መስማቷ በጣም ጥሩ ነው ማለት ነው። እንግዲህ በሌላ በኩል ደግሞ ኤፍራታ እንዳያችሁት ዝና እጅ ወድቃለች ማለት ነው። ዝና እንግዲህ ሄደሽ ማህሌት የት እንዳለች እነ ብሩክ ቤት ጠይቅ እያላት ነው። ኤፍራታም ደግሞ እንዴት እኔ ብቻዬን እሄዳለሁ ወይንም ደግሞ አብረን እንሄድ እያለችው ነው። አሁን እኔ እየለመንኩሽ ሳይሆን ምርጫ እየሰጠሁሽ ነው። እኔ ከማሰቃይሽና መድብል ከሚያሰቃይሽ የቱ ይሻልሻል? እየለመንኩሽ አይደለም፣ አንቺ የተሻለውን ሲቃይ መምረጥ ትችያለሽ ብሏታል። እንግዲህ ከአሁን በፊት መጀመሪያ ገና ማህሌት ከዝና ጋር ስትተዋወቅ ማለት ነው ነግሬያችሁ ነበረ። ማህሌት በገዛ እጇ እንግዲህ ቀበሮ ጉድጓድ ውስጥ ገባች እያልኳችሁ ነበረ እና በገዛ እጇ ወጥመድ ውስጥ ነው የገባችሁ ማለት ነው። አሁንም ደግሞ እሱ አይበቃም ብሎ እህትየዋንም ይዛት ገብታለች። ሁለቱም ያው የሚገባቸውን ያገኛሉ ብዬ አስባለሁኝ። እንግዲህ በጣም ከነሱ የበለጡ አረመኔ ሰዎች ጋር ነው የቀረቡት ማለት ነው። እና እንግዲህ ኤፍራታ ወደ ነብሩክ ቤት ሄዳለች ማለት ነው። ግን እሱ ለምን መሄድ እንዳልፈለገ አላውቅም። ያው እንዳያችሁት ዝና የሚፈሩትን ሰዎች ያስፈራራል እንጂ ግን ሰውን በጣም ፈሪ እንደሆነ ከአሁን በፊት በተደጋጋሚ ተመልክተነዋል ማለት ነው። መጀመሪያ ዝና ፈሪ እንደሆነ ያየሁት እኔ መጀመሪያ ገና የብሩክ ወንድም መድብልን ሲያየው ቅድስትንና ምሳሌን ለማገት ሲንገበገብ ስለ መድብል አንዳንድ ነገር ማህሌት ስትነግረው እሷን ይዞ ሲሮጥ ነበር። እኔ በጣም ፈሪ እንደሆነ ያወቅኩት ማለት ነው። እና በጣም ነው የሚያስገርመው ውዶችዬ። እንግዲህ በአሁኑ ሰዓት በጣም ደስ የሚለው ነገር ሉላና
ዝናም እንግዲህ ለብቻቸው ዘና እያሉ ይገኛሉ ማለት ነው። ዳጣም ያው ከበፊቱ በተሻለ ብቅ ማለት ጀምራለች። ምክንያቱም ያው ዝና በአሁኑ ሰዓት እየተፈለገ እንደሆነ ስትናገር ከበፊት የተሻለ ነው ፍርሃቷ ማለት ነው። እና በጣም አሪፍ ነው።